ፈገግ እንድትሉ ብዬ ነው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። እቺ ልጅ እንግዲህ እርጉዝም አይደለችም ሲጀመር ማለት ነው። እና ባለፈው እንግዲህ ሀይሚዬ ያገኘቻት ሰዓት ላይ አይታችኋት ከሆነ ላይክ እንደዚህ ልብሷን እንትን አላለችም፣ ታውቃላችሁ፣ ዘንጋ አድርገዋለች። ካሜራ ፊት መሆኗን ምናምን ዘንግታው ነበርና ልብሷን እያስተካከለች ነበር፣ እንደዚህ ምናምን እያደረገች ማለት ነው። እና እንደምታዩት እንግዲህ እርጉዝም አይደለችም። ልብስ ጠቅጥቃ ነው የመጣችው ለድራማው ማለት ነው። የእኔ ተጨናቂዎች እህቶቼ፣ በውጭ ሀገር በአረብ ሀገር የምትገኙ እህቶች አትጨነቁ፣ ፕላስ አትጨነቁ። የምሬ ነው። እኔ ብዙ እየተናገርኩኝ ነው፣ እየተጨቃጨኩኝ ነው ማለት በጣም ብዙ ልጆች ራሳችሁን እየጎዳችሁ ያላችሁ ሰዎች አላችሁ ምናምን እና አትጨነቁ ውዶቼ። ሌላው አቶ ሚፍታህ እንግዲህ ምን ብሏል? በቀደማችሁ ሰው መቅናት ወይም ከቀደማችሁ ሰው መማር የእናንተ ምርጫ ነው። ነገር ግን ከቀደማችሁ ሰው ቀድማችሁ መገኘት ከፈለጋችሁ ከቀደማችሁ ሰው ተማሩ እያለን ነው እንግዲህ እና ያው እውነት ነው ይሄ። እንግዲህ በበለጠን ሰው በልጦን በተገኘ ሰው ወይም ደግሞ አለ አይደለ እንዴት ነው ጥሩ ደረጃ ላይ ባለ ሰው ከመቅናት እኛ ከሱ ተምረን እንደሱ መሆን እንችላለን ነው ዋናው ፖይንትና ያው እንግዲህ የሀበሻ ትልቁ ችግር የሀበሻ ብቻ አይደለም፣ ሞርዛን ያው በእኛ ስለሚገን ነው እንጂ ማለት ነው። የሰው ዘር በሙሉ ያው ቅናት አለበት እና በበለጠው ሰው በልጦን ሲገኝ ምናምን እንቀናለን። በጣም ቅናት የሚባል ነገር አለብን እና እኛ ደግሞ ያው ፈጣሪ ሙሉ ጤና እስካረገን ድረስ እሱ ከደረሰበት መድረስ አይከብደንም ማለት ነው። ስለዚህ የሰው ልጅ ከለፋ ከጣረ ከሰራ የማይለወጥበት ምንም ነገር የለም። በተለወጡ ሰዎች ላይ ከመቅናት እኛም ሰርተን እንደነሱ መለወጥ እንደነሱ መሆን እንችላለን ማለት ነው። ስለዚህ ጥሩ ደረጃ ላይ ባለ ሰው ላይ ወይም ደግሞ ከበለጠን በልጦን ከተገኘ ሰው ላይ ትምህርት ወስደን እኛም ደግሞ እንደሱ መሆን እንችላለን ማለት ነው። እና ይሄ ነው ዋናው መልእክቱ። እንግዲህ ጥሩ መልእክት ያለው ነገር ነው እና ለማንኛውም ሀይሚዬ የኔ ቆንጆ የኛ ልዕል ተናፍቀሻል፣ ያሳቅሽ ምናምን ናፍቆናል እና ዛሬ በደስታ እንደምትመጪ ተስፋ እናደርጋለን። ማለት አለ አይደለ ሁሉም ነገር ሰላም ሆኖ ደህና ሆናለን ትመጣለች እና ትላንት እንደሰማችሁት እንግዲህ ዶክተሩ ደህና ነች ብሏል እና አልነቃችም ምናምን የሚባለው እኔ በጣም ነው የምገርሙኝ። የምሬን ነው። እዚህ ጋር አንድ ነገር እኔ ዛሬ ብዙ ነገሮችን መናገር እፈልጋለሁ ማለት ነው። እሱ ምንድን ነው በጓደኞቻቸው ላይ እንዲሁም በሀይሚዬና በብሩኬም ጭምር መናገር የምፈልጋቸው ነገሮች አሉ እና ውዶቼ እዚህ ጋር ማሄ ሸርታለች በኢንስታግራም ስቶሪዋ ላይ እና የኔ ቆንጆ እህት አላህ አፊ ያድርግሽ ብላ እንትን ብላለች ሸርታለች ማለት ነው። እና ሀሰንም ደግሞ አላህ አፊ ያድርግሽ የኔ ትንሽዬ እህት ብሎ ሼር አድርጓል ማለት ነው። ይሄን ለምንድን ነው ሼር የሚያደርጉት? ሰው እንዲያምናቸው ነው። እና እኔ መናገሬን አላቆምም፣ ምክንያቱም በጣም ብዙ እህቶቼ እየተጎዱ ነው ያሉት ማለት ነው። ሰው ሀገር ሆነው ታውም ሲሏቸው አይሰሙም። ሲጀመርም እኛም እናናዳለን አንዳንዴ እና ደካማ ጎናችንንም ስለሚያዩ ጭምር ነው። እና እኛ የኢኮኖሚ ድሃ ሁነን የገንዘብ ድሃ ሁነን አገር ተሰደድን እንጂ የአእምሮ ድሃ ሁነን አይደለም አገር የተሰደድ ነው። ስለዚህ ለማንኛውም ይህን ነገር ደግሞ ማናችሁም ጠንቅቃችሁ ታውቃላችሁ ማለት ነው። እዚህ ጋር ጅል የለም። እና ምን ልል ፈልጌ ነው ማሂና ሀሰን እንግዲህ እውነታውን ያውቃሉ፣ ግን ምን አደረጉ? ዛሬ አላህ ያድርግሽ ብለው ፖስት አደረጉ ማለት ነው። እንዴ እኔ በጣም ይገርመኛል ማለት ነው። በዚህ ልክ ለምን በዚህ ልክ አላህን አፈሩ? የምሬን ነው። እና እንደዚህ አይደረግም። የምሬን ነው። ሰው ለማሳመን ብላችሁ በዚህ ልክ ጥሩ አይደለም ማለት ነው። ሌላው ደግሞ ዛሬ አሁን በእርግጠኝነት ምን አለሽ በሉኝ ሀሰንና ማሂ ይመጣሉ። የሀይሚዬንና የብሩኬን ፎቶ ለጥፈው ይመጣሉ። ስለ ሀይሚዬ አንዳንድ ነገር ለማለት ስለ ብሩኬ አንዳንድ ነገር ለማለት ብለው በእርግጠኝነት ይመጣሉ ብዬ አስባለሁኝ። ለማንኛውም ሌላው ደግሞ ምንድነው ቤኪ ትናንትና ያው በጣም ነው ያናደደኝ።
ተናግሬዋለሁ። ታብሌኑ በጣም ነው የሚያናድደው ያደረገው ነገር። እንደዛ አይደረግም። ፎቶ ራሱ የሀይሚዬ ፎቶ አይደለም እኮ ይሄ። ግን የሆነ ምንድነው ይሄ የሚለብሱት? ኧረ ቢስሚላ እንዴት ነው ግን? በፈጣሪ ለምን እንደዚህ በዚህ ልክ ይሄ ኖርማል ሊሆን ይችላል እኮ ግን ደግሞ ለኛ ለምንወዳቸው ሰዎች ይከብዳል። ለምንወዳቸው ሰዎች በጣም ይከብዳል ውዶቼ። ሀይሚዬና ብሩኬን ምን ያክል እንደምንወዳቸው ምን ያክል እንደምንሳሳላቸው ታውቃላችሁ። በጣም ነው የምንወዳቸው፣ በጣም ነው የምንሳሳላቸው። ስለዚህ እንዴት ሰው በበሽታ ይቀልዳል እንዴ? እንደዚህ አድርገው አልብሶ ኤዲት አድርጎ ያንን አረንጓዴውን እንትን አልብሶ ሀይሚዬ አይደለችም። ፊቷን ራሱ እዩት፣ እሱ አይደለችም። ጸጉሯን እዩት፣ እሱ አይደለችም። ከዛ ደግሞ ምን አለ? እስካሁን ድረስ አልነቃችም። ትናንት የወደቀች ልጅ እንግዲህ በማግስቱ መጥቶ አልነቃችም ማለት ምን ማለት ነው? ሰው ይደነግጣል አትሉም? ብዙ የምንወዳችሁ ቤተሰብ እንዳለ እያወቃችሁ ሰው ሀገር ነው ያሉት ብላችሁ አታስቡም? በድንጋጤ ሰው ስንት ነገር ይሆናል አይደል እንዴ? ሰው መውደድ እኮ ከባድ ነው ውዶቼ። በድንጋጤ ሰው ስንት ነገር ይሆናል። እዚህ ጋር የምላችሁ ነገር ማለት ነው ሀይሚዬም ይሄን ነገር ሁላቸውም ተመካክረው ነው የሚሰሩት። ሀይሚዬም ታውቃለች። ግን እነሱ ጓደኞቻቸው አጋነው የሚያወጡት ነገር ሀይሚዬን እዛ ጋር አድርገው በዚህ ልክ እንደዚህ ማሟራት በበሽታ ምናምን ፈጣሪ ይቅር ይበላችሁ። በእንደዚህ አይነት መንገድ ያመጣችሁትን አይዲያ በመልካም ነገር ፈጣሪ ይካሳችሁ ነው የምለው። እኔ ሌላ ምንም ነገር አልልም ማለት ነው። እና እኔ ይሄ አዲሱ ነው አይደለም ውዶቼ፣ ግን እያጋነናቸው አታምጡ ጓደኞቻቸው ማለት ነው። በእንትን ያላችሁ ልጆች እያጋነናቸው አትምጡ። ሀይሚዬና ብሩኬ የሚሰሩት ነገር ትምህርት ሰጭ ነው። በጣም ትምህርት አለው እኮ ውዶቼ። ግን ደግሞ አይዲያውን ቀይራችሁ የሆነ እንዴ አይዲያው ከበደን በቃ እና የሆነ እንዴት ነው አልጋ ላይ ተኝታችሁ ምናምን ሳይሆን አለ እኮ አሁን ሀይሚዬ ከትላንት ወዲያ ወርቃ ነበር አይደለ? ስትወድቅ በቃ በማግስቱ ምንድነው ሀይሚዬ ተነስታ ምናምን ደህና ነኝ ትንሽ ደንግጬ ነበር ምናምን ነገር ብላ ብትመጣ ቀለል አድርጋ ችግር የለውም። ሆስፒታል አስተኝተው እንደዚህ አይነት ነገር ይከብዳል። ስለዚህ ለምንወዳችሁ ለምናከብራችሁ ሰዎች ስትሉ እንደዚህ እያጋነናችሁ ነገሮችን አታምጡ። እኛ እንደንግጣለን። ስንት እህቶቻችን እየደነገጡ፣ ስንት እህቶቻችን እያሰቡ እየታመሙ ነው ያሉት። ስለዚህ ነገሮችን አጋናችሁ አታምጡ፣ ለእይታ ስትሉ ማለት ነው። እመኑኝ ይሄን ነገር ሁላቸውም ተመካክረው ነው የሚሰሩት። እኔ ግልጽ ነው የምናገረው፣ የምሬን ነው። የሚያምን ያምናል፣ የማያምንም አሁንም ዝም ብሎ እያለቀሰ ይኖር። እኔ ምን አገባኝ? ሲነገራችሁ ማመን አለባችሁ። ሰው ሀገር ላይ ሆናችሁ ራሳችሁን አትጉዱ። ይሄ ነገር እስከ በዓል ድረስ መታገዝ መቻል አለብን። ታግሰን ማየት አለብን እስከ በዓል ድረስ ማለት ነው። ይሄዱበታል። ምክንያቱም ቤኪ ሰምታችሁት ከሆነ ከዚህ በፊት 100K መግባት አለብኝ እያለ ነበረ። እስከ ገና 100K መግባት አለብኝ እያለ ከዚህ በኋላ ጠንክሬ በርትቼ እሰራለሁ እያለ ነበር። እና ስራ እኮ ስሩ ውዶቼ። ግን ለምንድን ነው በዚህ ልክ እያጋነናችሁ? ሰው ይደነግጣል ይባላል። ስለዚህ ነገሮችን እያጋነናችሁ አታምጡ። አካሄዳችሁን አሳምሩ ነው በቃ የሁላችንም ጥያቄ ማለት ነው። እና ሀይሚዬና ብሩኬ ደግሞ ራሳችሁን በዚህ ልክ ዝቅ አድርጋችሁ ክብራችሁን እያስናቃችሁ የሌሎችን እንትን ከፍ እያደረጋችሁ ምናምን እናንተ እንትን ብላችሁ በዚህ ልክ የዋህነት እኔ አላቅም። እናንተ ከሱ ትተዋወቃላችሁ ምናምን ማለት በዙሪያችሁ ያሉ ሰዎችን ራሱ ትተዋወቃላችሁ ከሱ ማለት ነው። ግን እኛ ስንት የምንወዳችሁ የምናከብራችሁ እያለን በዚህ ልክ መሆን የለባችሁም ማለት ነው። እና አይዲያውን እንትን ብላችሁ ብትመጡ መልካም ነው። ምክንያቱም በጣም የምንወዳችሁ የምናከብራችሁ እንደዚህ ሆናችሁ ማየት አንፈልግም ማለት ነው። እና ሀይሚዬ ደግሞ ደህና ሆና ምናምን ዛሬ ትመጣለች፣ አታስቡ ውዶችዬ። የኔ ቆንጆ የኛ ልዕልት ፈጣሪ ይሄን ነገር ለጥላቶቿ እንዴ በጣም እኮ ነው የሚያስጠላው፣ የምሬን ነው። እና ምንም እንኳ ተስማምታበት ብትሰራም በዚህ ልክ ግን እያጋነናችሁ ማምጣት አይጠበቅባችሁም ማለት ነው። ሲቀጥል ደግሞ ለኦዲየንስ የምናገረው ነገር ማንንም እዚህ ጋር እነሱ ያመጡት ስራ እንኳን ቢሆን ይሄ ነገር ሙሉ ለሙሉ ድራማ መሆኑንና ስራ መሆኑን እያወቃችሁ ብሩኬ የሚመልሰው መልስ በጣም ያደነጋገራችሁም ልጆች አላችሁ ምናምን። የትናንትናው እኔ ከትናንትናው የተረዳሁት ብዙ ሰዎች ትረዳላችሁ ድራማ መሆኑ። አሁን የትናንትናው ግልጽ ብሎ ነው የሚታየው።
ብሩኬ የሆነ የሚያወራው ነገር በመሀል የሆነ ድንግርግር ያለ ነገር ነው ምናምን ነው የሚያወራው አይደለ? እንደዛ የሚሆነው ድራማ ስለሆነ ነው እኮ። ብሩኬ ከዚህ በፊትም አንዳንድ በጣም ጎበዝ ነው፣ ትወና ላይ ጎበዝ ነው፣ ማስመሰል ላይ ጎበዝ ነው። ልክ እንደ ሀይሚዬ ማለት ነው። ሀይሚዬም በጣም ጎበዝ ናት እንግዲህ እንደምታያት ማለት ነው። በጣም ነው የምትችልበት እና ግን ብሩኬም ጎበዝ ነው። አንዳንዴ ግን ብሩኬ መሀል ላይ የሆነ ያስነቃል፣ ድራማ መሆኑን ያስነቃል፣ የሆነ ፋውል ይሰራል ምናምን እና ትናንትናም አሁን ብዙ ቦታ ላይ አስነቅቷል። የሆነ ወሬው እንትን ነው እንዴት ነው ግራ የገባው አይነት ነገር ነው እና ብዙዎቻችሁ በሌላ ነው ያሰባችሁት። አታስቡ ውዶቼ፣ በፍጹም ብሩኬ መቼም ቢሆን በዚህ አይነት ሁኔታ ሊሳሳት አይችልም። የማይመስል ወሬ ነው። ልጅቷም አላረገዘችም፣ ፍቅረኛውም አይደለችም። አለቀ። እንግዲህ የምታዳምጡ ማለት ነው እንዴ ይስሩ ስራውን እኮ አሁን መሻላ ቪው ምናምንም ሰብስክራይቡም መሻላ ነው። ግን ደግሞ አይዲያቸውን የመጡበትን አካሄድ አያጋኑት። ብዙ እየደነገጥን ብዙ እያሰብን ያለን ልጆች አለን እና መንገዳቸውን ያስተካክሉ ነው የአሁንም ጥያቄያችን ማለት ነው። ሌላው ለኦዲየንስ ብዬ ቅድም ወደ ሌላ ገባሁኝና ለኦዲየንስ ደግሞ ማስተላልፈው ነገር የምትሳደቡ ልጆች ማለት ነው ብሩኬን ዝም ብላችሁ አንተ እንዴት ነው በቃ ሰው አይታመንም ማለት ነው፣ እንዴት በዚህ ልክ እንዴት አንተ እንደዚህ አንተ ምናምን እያላችሁ የምትሳደቡ አላችሁ። ወንጀል አትግቡ፣ እራሳችሁን ወንጀል ውስጥ አትክተቱ። አለቀ። ዝም መጥፎ ከመናገር ዝም ይሻላል እኮ። ዝም አይነቅ ዝም ብላችሁ እዩ። ቻናላቸውን ሼር አድርጉ፣ ላይክ አድርጉ። እስከ በዓል ድረስ ታግሳችሁ እዩ፣ መጨረሻውን እዩ። እንደዚህ መጥፎ ጊዜ ማን ነው አለ አይደለ? እንደዚህ መጥፎ ሁኔታ ላይ ሆነው በመጡ ሰዓት ምናምን ሌላ ነገር እያላችሁ ልጆቹን እንደማታውቋቸው አትሆኑ። ሀይሚዬና ብሩኬን ጠንቅቀን እናውቃቸዋለን። ብሩኬ መቼም ቢሆን እንደዚህ አይነት ነገር እንደዚህ አይነት ሚስቴክ አይሰራም። ተረጋግቶ ተቀመጠ ብሩኬ። ልጅ አለህ ተብሎ እንዴት ነው የምታስቡት? ብሩኬ ስለ ፍቅር እንኳን የሆነ ነገር እንደዚህ ሀይሚዬ ጋር እንኳን እንዴ በብዙ ነገር እኮ እስካሁን ድረስ እኮ ብዙ ነገር አይተናል እኮ። ምኑ ናቸዋል? ምንም የሚደብቅበት አንዳችን ምክንያት የለም። ይሄን ያክል በክብሩ የማይደራደር ልጅን ያክል ነገር እንትን ብሎ ከዛ ደግሞ እሷ 6 ወር ሙሉ የት ነበረች? ልጅ ተሸክማ ለአንተ ሴፍቲ ስል ነው ምናምን። አረ እንዴ በጣም ነው እንዴ ያረገዘችው? በጣም ነው እንዴ ያስረገዛት? እና ለማንኛውም ውዶቼ ይሄ ቀልድ ነው፣ ይሄ ድራማ ነው። ስለዚህ ራሳችሁን ጠብቁ። ሰው ሀገር ላይ ብሩኬንም ዝም ብላችሁ ያለ የሌለውን ስም እየሰጣችሁ ባትሳደቡ መልካም ነው። በተለይ ደግሞ ትልልቅ ሰዎች ነን የምትሉ ራሱ ከእናንተ የማይጠበቅ ነገር ነው፣ ከእናንተ የማይጠበቅ ማለት ነው። ድራማ መሆኑን እያወቃችሁ ምናምን እኔ አንዳንዴ አላቅም። አሁን ላይ ህፃኑ እንደ ትልቁ እንደ ህፃን ነው ማሰብ የጀመረው፣ ጊዜው ነው መሰለኝና ለማንኛውም ቆም ብላችሁ አስቡ። ለነገሮች ደግሞ አትቸኩሉ፣ ሶብር አድርጉ፣ ሁሉንም በትዕግስት ጠብቁ። ያለ የሌለውን ነገር እየተናገራችሁ የሌላቸውን ስምንትን እያላችሁ የልጆቹንም ሰላም አትንሷቸው። እና በእርግጥ እነሱ ባመጡት አይዲያ ነው ይሄ ሁሉ ሰው የሚረበሸው። ግን ደግሞ ስራ ነው ከተባላችሁ ስራና ስራ መሆኑን አውቃችሁ ትዕግስት ማድረግ ነው። ከመሳደብ መጥፎ ነገር ክፉ ነገር ከመናገር መቆጠብ መቻል አለባችሁ። እና ውዶቼ ሰላማችሁ ይብዛልኝ በያላችሁበት። እና ጓደኞቻቸው ራሳችሁን እያስተካከላችሁ ቶሎ እንግዲህ የዛሬውን ደግሞ እናያለን። ሀይሚዬ ምንም አትሆንም፣ ደህና ትሆናለች። የኔ ቆንጆ የኛ ልዕልት ብሩኬ ማይዞን ወንድሜ፣ የውስጥን የሚያውቀው የውስጥን ንጹህነት የሚያውቀው ፈጣሪ አለክና ምንም ነገር ማሰብ መጨናነቅ የማያስፈልግም። ሁለቱም የዋህ ልጆች ናቸው። የምሬ ነው። ለብዙ ሰዎች ስራ እድል እየከፈቱ በእንደዚህ አይነት መንገድ ከባድ ነው እና እናንተም አይዲያችሁን አስተካክላችሁ ነው። ክብራችሁን የሚነካ ነገር፣ ስማችሁን የሚያስጠፋ ነገር ስራ ይዛችሁ አትምጡ ባይነኝ። ለማንኛውም ሰላማችሁ ይብዛልኝ። እኔ በእነሱ ሳይ ነው ይሄ ነገር በጣም የከፋኝ ስለምወዳቸው ማለት ነው። ግን እኮ እነ ማርክ ቤት ብትሄዱ ቤዚ ተኝታለች፣ እነ ጽጌ ቤት ጽጌም ራሷን ስታወርቃ ነበረ፣ እንትናም ዳኒም እንደዚሁ ታሞ ነበረ። ሁሉም ቤት ራሳቸውን እየሳቱ ባል እንደዚህ ትርፍ ነገር እየመጣ እየተበጣበጡ አሁን ሄርሜላና ሩታ ደግሞ ምናምን ጀምረዋል ደግሞ ድራማ። ትናንትናውማ ጉድ ነው ሊበሉት ልጁን አብርሃም ምን ጉድ ነው የህፃን ልጅ ጨዋታ
እሺ እኛ አሁን እንደዛ ሩታ አለባበሷን አይታችኋል እንዴት ሚስቱ ናት። እሺ ሩታ ሚስቱ ናት፣ ግን ደግሞ ሚዲያ ላይ በእንደዚህ አይነት መንገድ መምጣት ምንድነው? እና ራሳችሁን ጠብቁ ላለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።